መለፍለፍ አይሰለችህም? ተናገርክ ሞት ካሁን እውነቴን እኮ ነው ሸምሱ። እንዴ ሁልጊዜ ሳይ የሱቅን መስኮት ከፍታ አፍንም አብረህ ትከፍታለህ። መለፍለፍ አይሰለችህም? መጀመሪያ የራስህ የመጣበት ስትል የሰው ትፈተፍታለህ። አሁን አንተ ከዚህ ከምትነፋ ቱልቱላ በልጦ የኔን ገረመህ። ሰማ ሸምሱ፣ የኔማ እንጀራ ነው ስራ ነው። ስማ እኔ በየጦር እንዳካነፋው ደረት አይታለም። ዋይ ወደ ውጊያ ከገባን በኋላ ደግሞ በጀግንነትና በእልህ በቆራጥነት በተጠቂነት መንፈስ ሰራዊታችን ከጫፍ እስከ ጫፍ ተነቃንቆ አንድ ወታደር ራሱን አባስቶ ተደምስሰዋል። የሁለት ዓመት ያደረጉት ዝግጅት በሙሉ ዜሮ ገብተዋል። የመከላከያን ትጥቅ ይዘን ፌደራል እንገለብጣለን ብለው የነበረ ትጥቁ በሙሉ አራግፈዋል። ትጥቅ ማራገፍ ብቻም ሳይሆን ምንም አይነት አደረጃጀት ሳይኖራቸው ተበትነዋል። በስተርጅና አንድ እንትን ትዝ ይለኛል። አንድ ድራማ በስተርጅና ጣራ ላይ የሚል በስተርጅና ጣራ ላይ የሚለው ምን ማለት ነው? ያረጀ ሰው ጣራ ላይ አይወጣም። ያረጀ ዝንጀሮ ገደል አይዘልም። እና እነሱ ግን ይሄንን የተፈጥሮ ሕግ ነው በሚጻረር መንገድ ነው አስበው ያለኛ ጀግና የለም፣ ያለኛ የጦር ስልት አዋቂ የለም፣ ያለኛ የውጊያ ጥበብ የሳይንስ ወታደራዊ ሳይንስ የሚያውቅ የለም ብለው ተነፋፍተው ከትግራይ እስከ አዲስ አበባ በቅርብ ቀን አዲስ አበባ እንገባለን ብለው አውጀው አባሎቻቸውን አነሳስተው የመለመሏቸውን መዋቅሮቻቸውን በዚህ ቀርጸው ሰው እነሱ አዲስ አበባ መቼ ከሳምንት በኋላ ይገባሉ ብሎ ነው ሲጠብቅ ነበር። ይሄ እነሱ የሰሩት ነው። በጎረቤት ሀገርም ሰርተዋል። ይሄ ጎረቤት ሀገሮች ላይም 250,000 ሰራዊት አደራጅተናል። ሰሜን እዝ ደምስሰን ትጥቁን ወስደናል። ስለዚህ ፌደራል አቅም የለውም። ካሁን በኋላ ኢትዮጵያ እኛ እጅ ላይ ትወድቃለች ብሎ ነው የፕሮፓጋንዳ ስራ ውስጥ ለውስጥ ሲሰሩ የነበረው እና ይሄ ኃይል ልኩን የማያውቅ ውትድርና ራሱ የዛሬ 27 ዓመት 30 ዓመት በፊት በነበረው እሳቤ ለመዋጋት ራሱን ያዘጋጀ ደርግን ሲደመስስ ደርግን ለመደምሰስ ያስቻለው አስቻይ ሁኔታ ምንድነው የሚለውን ያልገመገመ አሁን ያለው ሁኔታ ደግሞ በሚገባ ያላየ የትምኪት የገዢ መደብ የድንቁርና ውሳኔ ነው ወሰነው። የድንቁርና ውሳኔ ሁልጊዜ እንደ ጉም ነው የሚበነው እና ይሄ የነሱ እቅድ የነሱ ፍላጎት የነሱ ግብ ሁሉ ከሽፎ እነሱም ዛሬ ተበትነው በስተርጅና በየጫካው እየተንከራተቱ ነው ያሉት። በግለሰብ ደረጃ ይሄ ራሳቸው ያመጡት ነው እና አሁን የኢትዮጵያ ሕዝብ እፎይታ አግኝቷል። በመላ ሀገሪቱ አሁን ሰላም ነው። ድሮ በየቦታው እነሱ የሚለኩሱት የነበረ ግጭት እነሱ በመመታታቸው ምክንያት ሁሉም አካባቢ እፎይታ ሰፍኗል። የኢትዮጵያ ሕዝብ ተገላግሏል። ከነዚህ መሰሪ ከነዚህ በጣም አስቸጋሪ የሆኑ ሰዎች ተገላግሏል። የትግራይም ሕዝብም ነፃ ወጥቷል። ሰራዊታችን በእውነቱ ታይቶ በማይታወቅ ጀግንነት ግዳጁን ተወጥቷል። ይሄ ጦርነት በ2-3 ሳምንት ያልቃል ብሎ የገመተ ማንም የኢንተርናሽናል ኮሚኒቲም ይሁን ማንኛውም ፖለቲከኛ አልነበረም። አንዳንዶቹ እንዳውም ልትሸነፉ ስለምትችሉ ተደራደሩ ስሉ ነው የነበረው። እኛ ግን ሀቅ ስላለን ፍትህ ስላለን ስለካዱን
የተካደ ሰው በጣም ኃይለኛ ይሆናል። ስለ ካዱን እንደዚህ ያረጉናል ብለን ስላላሰብን በእልክና በወኔ ባደረግነው ውጊያ ይሄ ጁንታ ላይመለስ ለመጨረሻ ጊዜ የተደመሰሰበትና አሁን ወንጀለኛውን ፈልጎ ለህግ የማቅረብ ስራ ለመስራት በመስራት ላይ ነው የምንገኘው። እሱንም ጠራርገን እጅ የሚሰጠውን እጁን ተቀብለን ወደ ህግ የሚቀርበውን አቅርበን እምቢ ያለውን ደግሞ እርምጃ ወስደን ቀጠናውን ወደ ነበረበት እንዲመለስና ቶሎ ብሎ የትግራይ ህዝብ ውሃ፣ መብራት፣ ቴሌኮሙኒኬሽን አገልግሎት እንዲያገኝ የኑሮ መዛባቱ እንዲስተካከል እና መልሶ ራሱን እንዲያደራጅና እንዲያጠናክር የማድረግ ስራ እንሰራለን። ይሄን የሚሰሩ እርዳታ እና ዝግጁነት መስሪያ ቤት ይሄን እየሰራ ነው። እኛ እነሱ የሚሰሩት ስራ በማገዝ ህዝቡም እንዲያገግም የማድረግ ስራ እንሰራለን። ፖሊስ ተመልሶ እንዲደራጅ እና ፖሊስ ጣቢያዎች ፖሊስ እንዲኖራቸው የትራፊክ ስራ እንዲሰራ የመንግስት ሰራተኛ ወደ ስራ እንዲመለስ የማድረግ ስራ እንሰራለን። ሰራዊታችን ደግሞ የመልሶ ማቋቋም ስራ እየሰራ ወንጀለኞቹን የመልቀም ስራ ይቀጥላል። የገቡበት ነው የምንገባው። በግለሰብም ይሁን 4-5 ይሁን ሸሽቶ የገባበት ገብተን ለቅመን ይሄን ኃይል ታሪክ ካላደረግነው ትግራይም ኢትዮጵያም ሰላም የሚሆኑበት ሁኔታ የለም። ይሄ ጸረ ሰላም ኃይል ነው። ይሄ በጣም አደገኛ ጁንታ ነው። ይሄ ጁንታ መደምሰስ አለበት፣ መጥፋት አለበት። ስለዚህ ከዚህ አንፃር ነው ስራ እየተሰራ ያለው። ሰው የታሉ ሰዎቹ ይላል። አይጥ መፈለግ በጣም ከባድ ነው። አይጥ ወደ ጎሬ የገባ አይጥ መፈለግ ከባድ ነው። መያዛቸው አይቀርም፣ መደምሰሳቸው አይቀርም፣ ግን ጊዜ ይጠይቃል። ሰራዊታችን አሁንም አንዳንዶቹን ተቆጣጥሯል። አንዳንዶቹ ማሊያ ቀይረው ወደ ከተማ ገብቶ መደበቅ ጀምሯል እና ሰራዊታችን እየያዛቸው ነው። በጣም ጥሩ ደረጃ ላይ ነው ያለነው። ጦርነቱ በድል ነው የተደመደመው። እንደዚህ አይነት ግዙፍ ኃይል ያደራጀ ጁንታ እንደዚህ በቀላሉ በ2 ሳምንት 3 ሳምንት የሚያልቅ ውጊያ ብዙ ጊዜ በታሪክም አይታወቅም። በጣም አጭር ውጊያዎች የሚባሉት በእንደዚህ አይነት ኃይሎች የተጀመረ ውጊያ አይደለም። ብርጌዶች የመደምሰስ ወይም ክፍለ ጦሮች የመደምሰስ ስራ ነው እንጂ እንደዚህ አይነት ይሄ ትልቅ ክልል ነው። ትልቅ አቅም ነው ያለው። ትልቅ አቅም ነው ሲገነባ የከረመው እና ይሄንን ታሪክ ማድረግ በአጭር ጊዜ እኛ በጣም ራሳችንን ለማድነቅ ሳይሆን በታሪክም ሊመዘገብ የሚገባ የውጊያ ፍጥነት ነው። ይሄ ደግሞ የተደረገው በውጊያ ጥበብ ብልጫ፣ በወኔ ብልጫ እና ሀቅና እውነት ስላለን የሚሊተሪ ሳይንስ በሚገባ ተግባራዊ አድርገን ያመጣነው ነው። እንደዚህ እንደኛ አይነት ጀግና የለም፣ እንደኛ አይነት ተዋጊ የለም ምናምን ሲሉት የነበሩ ጀነራሎች፣ ጡረተኞች፣ ከርተው የገቡ የጦር አበጋዞች በሚገባ ሁኔታ ሳያነቡ የገቡበት ጦርነት ስለሆነ ጦርነቱ ተለብልበዋል። ስለዚህ ትምክህት አደገኛ ነው። ትምክህት፣ እብሪት፣ እኔ ብቻ ነው የምችለው፣ ሌላው አይችልም፣ ሌላው ከኛ በታች ነው፣ እኛ
የሆነ አካል ተምሳሊት ነን የሚል አይነት ጉራና ትምክህት መጨረሻው ለውድቀት ይደርጋል። በዛ መንገድ ነው አሁን ለውድቀት የተዳረጉት። ስለዚህ ሰራዊታችን የቀረውን ስራ ጨራርሶ በቅርብ ጊዜ ወደ መደበኛ ስራው ይመለሳል። በሚቀጥሉት አጭር ሳምንታት ምን ሰርተን እንዴት አድርገን ወደ መደበኛ ስራችን እንመለሳለን የሚል ነገር እናያለን። ለዚህ ነው እዚህ የተሰባሰብነው። አመሰግናለሁ። ፈርደ ጉራቸ ሎኮ ፈርደ ጨንጨለኛቶ የህልማ ቦታ መሌ አባን አርገያበቱ አርካን ፉዲ ፈርደኮ ኑረተውቴ ቦሬኒ ሰገሪያ ፈርደኮ ኑረተውቴ ቦሬኒ ደበሊሴ ናደዋ ኮፍ ከንኬቲ ጎጄኒ አይዛቸው ወዲያው አልቋል። ብዙ እየተቆስ ነው የኛ እየተለማመዱ ሰራዊቱም ይሄንኑ የተኩስ አቁም ውሳኔ ተግባራዊ ለማድረግ ያመች ዘንድ ከትግራይ ከመቀሌ የመውጣት እንቅስቃሴ እንደጀመረ ሁላችንም እናስታውሳለን። ይሄ የሰራዊቱ እንቅስቃሴ ወይም ደግሞ ከትግራይ ወይም ከመቀሌ የመውጣት እንቅስቃሴ በዋነኛነት አንደኛው ሰራዊቱ የት ቦታ ነው መቋቋም የሚገባው? ይሄ የሚቋቋምበት ቦታ ቢያንስ ለትንኮሳ የማይመች ቦታ መሆን አለበት። ሁለተኛው ደግሞ ምናልባት ትንኮሳ የሚመጣ ከሆነም ለትንኮሳው አጸፌታዊ እርምጃ ለመውሰድ ምቹ የሆነ ቦታ መሆን አለበት በሚል ነበረ። እኛ ስንማረክ ምንም ደረሰብን ነገር የለም። ወታደር ሳይሆን በተቻለ መጠን ያለው ኃይል ከቤት አንገላታን ወደ የሚያስፈልገን ቦታ ላይ ወስዶን አስቀምጦናል። ከዛ ውጭ የደረሰብን ችግር የለም። ከመማረካችን በፊት የነበረው ከመነሻችን ስንነሳ ወዴት እንደምንሄድ እርግጥ ግልጽ አይደለንም። ግዳጅ እንዳለ ነው ተነገረንና ግዳጁ ምን እንደሆነ አልተረጋገጠም፣ እርግጠኛ አይደለንም። ግዳጁ ላይም ወዴት እንደምንሄድ አናውቅም። በግማሽ መንገድ አካባቢ ከሄድን በኋላ በአንዳንድ ወሬ ወደ ጭላ እንደምንጓዝ እንደነበር እና ከዛ ውጭ የምናውቀው ነገር አላውቅም። የተነገረን በቦታው ላይ ይሄ ቦታ ግዳጅ አለ ተብሎ ተነገረን ነገር የለም። የፖለቲካ ጉዳይ ነው። ፖለቲካ እንደምታውቀው አስቸጋሪ ነው። ሀገራችን እየበጣጠሳት ያለው አንዱ ይሄ ነው። የውሸት ፖለቲካዎች ይኖራሉ። እኔ ለዚህ ትግራይ ህዝብ ምቹ አጋጣሚ ተጠቅመው እየሰሩ ይገኛሉ። በዚህ መሰረት ብዙ ነገር አሳልፋለሁ። ከትግራይ ህዝብ በዋነኛነት ከእድሜ በላይ ግማሽ በላይ ከትግራይ ህዝብ ጋር ያሳለፍኩት ሰራዊቱ የወጣበት አካባቢ ነው። በዚህ መሰረት በራያ የት ቦታ እንሆናለን ተብሎ ውሳኔ ተሰጥቶ በዚህ አመት ውስጥ ይሄ ህዝብ የምንሰፍርበት አካባቢ ጋር ከኢትዮ ኤርትራ ወረራ ጀምሮ ከኔ ጋር ስነሳ ነበር ህዝብ ነው። ኮረምና አላማጣ አካባቢ ሰራዊት ሲያጠጣን ሲያበላኝ ነበር ህዝብ ነው። ስራ ያመች ሲቆስል ከኔ ጎን ሆኖ ሲያለቅስ ነበር ህዝብ ነው። ጓደኛዬ ካጠገቤ ሲሰዋ ሲያለቅስና በስነስርዓት ሲቀብርልኝ ኃይሎች ማስቀመጥ ስለነበረ የተቀመጡት የምረዳው የአካባቢ ኃይሎች ስለዚህ ህዝብ ያው ብዙ መናገር የወያኔ ገዢዎችና መሰለ በጣም ጁንታው አጋጣሚውን በመጠቀም ይሄንን እኛ እንግዲህ ወደ ሌላ ደግሞ እንዳደነግጡ የሚያለቅሳሉ ታደራለህ ኃይላችንን አሪፍ ያለቅሳል። ሁኔታው በጣም ስለሚከብደው አጥቅቶ ለመደምሰስ ሙከራ አድርገዋል። ከባድ ብዙ ትዝታ አለበት። ብዙ በዚህ ሙከራቸው ኢትዮጵያ ግብጽ ልትወር የትግሬ መከላከያ መንግስት የኢትዮጵያን ግብጽ ወራለች አባይን ግብጽ ልደመስስ ነው ብሎ አስታጥቆን መተን ምንም ያደረግነው ነገር በፖለቲካውም ደግሞ ምንም ደስተኞች አይደለንም።
እኔ እውነቴን ብናገር ማለት ነው እኔ አሁን እዚህ ነኝ ያለው። ስለዚህ በትግራይ ክልል ወልደናል፣ ከብረናል፣ ጠጥተናል፣ በልተናል። ሽንት ቤት ስንሄድ ራሱ ትግሬዎች በውሃ መርዝ ያደርጋሉ ይላሉ። ውሃውን እንጠጣለን፣ ውሃው ምንም መርዝ የለውም። ጠላ ጠጡ ይላሉ፣ ጠላ እንጠጣለን፣ ጠላው መርዝ የለውም። ከተማ ላይ ከወጣቶች ጋር እንውላለን። የትግራይ ወጣት ደግሞ መጥፎ ነው ይላሉ። ስናይ ደግሞ ከኛ ጋር አብረው ነው የሚውሉት። ምንም ያደረጉት ነገር የለም። ግን በእኔ በጣም የሚሰማኝና ለህሊናዬ ለግሌ የሚሰማኝ ነገር በትግራይ ላይ የተደረገው የዘር ማጥፋት ጭፍጨፋና በየግለሰቡ ብርድ ልብስ የለውም፣ ሲኒ የለውም፣ ቡና የሚጠጣው ውሃ ጃርካን የለውም። ወደ ሌላ ሀገር ነው የተሻገረ። እኛም አልተጠቀምንም። የኢትዮጵያ ብልት የለባሽ እኛ ብንጠቀም ለራሳችን ይውል ነበር። ዛሬ እየበላን ያለ ነው የራሳችን ንብረት ነው። ወደ ሌላ ሀገር ትናንትና ዋጋ ለከፈልነው መስዋዕትነት ለከፈልነው የኢትዮጵያ ህዝብ መስዋዕትነት ለከፈልነው ሀገር አሳልፎ ሰጥቷል። ይሄ ጉዳይ እንዴት ነው ብለን ስንጠይቅ እኛ እንታሰራለን፣ እንታፈናለን። የተገደላም ማለት በጥይት የተመታ ማለት ነው በእኛ መንግስት ማለት ነው። ስለዚህ በትግራይ ውስጥ እኛ ምንም የምናደርገው ነገር የለም። አድርግ አታድርግ ነው የወታደራዊ ሳይንስ እንዳወቃችሁ በዛ ጉዳይ ነው መጠነው። ሁኔታውን ጠልቀን ስናይ የትግራይ ህዝብ ለምንድን ነው ለአዛውንቶች እኛ ከኪሳችን 30 ብር አውጥተን ወደ 2 ሚሊዮን ብር ተብሎ ደርሷቸዋል አልደረሰም መናገር በጣም አቅማቸው ላልቻሉ ለአዛውንቶች አይተናቸዋል። ፍየላቸው፣ በጋቸው፣ ዶሮአቸው ምናቸው በቃ ትግራይ ራቁቷን ቀርታለች። ሁሉ ታዋቂ ያለ አይደለም። ትግራይ ደግሞ ድሮ እንደታወቀ ታዋቂ ሀገር ነው። ጠላትን ያባረረ ነው፣ ያሰደደ ነው። እንኳን ከሀገር አልፎ ወደ ሌላ ሀገር የላከ ነው። አንድ ተደምረን ግን አንድነታችን የለየው መንግስት ምክንያቱን አላወቅንም። ከከዜ መገንታ ፒስታው መንገድ እዛው 31ኛ ክፍለ ጦር ወደ ሌላ ሀገር ትሄዳላችሁ አለ። ግዳጅንም አናውቅም ብለን በመኪና ስንወጣ አብያዲ ላይ 3 ቀን አሳደረን። አይ የሆነ ጠላት አለ እዚህ ጠላት ያለውን የጠላት ሁኔታ አይተን ከዛም በኋላ ነው የምንሄደው ቅያሬ ብሎ አመጣን። ሰው ጦሩ ደስተኛ አይደለም፣ ይታመሳል፣ እርስ በራሱ ይባላል። ለምንድን ነው እንደዚህ የምንሆነው? በቀኛ ከትግራይ ህዝብ ጋር መታገል መዋጋት የለብንም ይላል የተራ ጦር። አመራሩ ደግሞ ለእኛ ምስጢሩን አይነግርም። ሌላ ቦታ ተናግሮ ተዋግቶ ይመጣሉ። ከዛም በኋላ ከጠዋቱ በ11 ከጠዋቱ 3 ሰዓት እዛ ደረሱ። ሰኔ 11 ካደረሱ በኋላ የሆነ ተኩስ ወደኛ ይለወጣል። መኪና ላይ ያለን ማለት ምን ነድበት አናገር 2013 ዓመተ ምህረት ሰኔ 11 ቀን ማለት ነው። ከዛ ሲከፈት እኔ አሁን እንደራሴ በጤና ባለሙያ ነበር። ምንም አላውቅም። ሁሉም ሰው ሮጠ። እኔ በድንጋይ ስር ተደበቅኩ። ከተደበቅኩበት ሁሉም ሰው ጥሎኝ ሄደ። እግዚአብሔር አምላክ ሲያተርፈኝ ይህ ይተኮሳል፣ ይተኮሳል፣ ያኛውም ይተኮሳል። ያው ሁለቱም ለመገዳደል ስለቆመ ወንድም ለወንድም ቢሆንም ለመገዳደል ስለቆመ ስንሄድ በቃ እግዚአብሔር ሲረዳኝ ጥይት መላ የዓለም ማህበረሰብ እንዳየው ዋነኝ ያስተማራቸው ወለማላቸው ወጣቶች ናቸው። ይሄ ድርጊት ሲፈጸም ከቦታው ነበርኩ። 5 ዓመት የ13 ዓመት ወጣቶች ናቸው። እነዚህ ናቸው ጠመንጃ ይዘው ከኢትዮጵያ ሰራዊት ጋር ከአካባቢ የጸጥታ ኃይሎች ጋር ሊዋጉ እያዘመቱ ሌላ ነበረ ልጅ ከኋላቸው ደግሞ ያኛው በሺዎች የሚቆጠሩ የማዕከላዊ ትግራይ ህዝብ በእጃቸው የሚገኘው ቪዲዮ እንዳለ ወደ ክፍለጦር አስተላልፉ ተባለ። በዛን ሰዓት ያንን አስተላልፈናል። አብረው ተከትለው መጥተዋል። ስለዚህ የወያኔ ዋነኛው ባህሪ ይሄንን የተናጠል የተኩስ አቁም ውሳኔውን የማይቀበልበት አንደኛ ባህሪ ነው። ሁለተኛ ያ ድርጊት የተፈጸመው በ5ኛ ክፍለ ጦር ነው። የመቀበሪያው በሰዓቱ ክፍለ ጦር አዛዥ የነበረው ኮሎኔል ሶፊያን ይባላል እና የድርጊት እነዛ ሰዎች በሰዓቱ የተገደሉት እኔ ማቃቸው 43 ሰዎች ናቸው። አንድ ህዝባችን እና 43 ሰዎች እንዳጋጣሚ ተይዘው መጡ። በጠላ ወደ ማህበረ ዲጎ ለመግባት ሲሉ ነው እነሱ ተሰብስበው ነበረ በጋራ ሲሄዱ የነበሩት። እነሱ ተይዘው መጡ። ከዛን እንዳጋጣሚ እኛ ብርጌድ 1 የ50ኛ ብርጌድ 1 ሁሉም በየግዳጅ ቀጠናቸው ነው የነበሩት። በዛሽ ቦታ ላይ ያ ግድያ የተፈጸመበት ቦታ ላይ የነበሩት ክፍለ ጦር መተኞች ነበሩ እና እቺ የብርጌድ 1 ስታፋዋለች እና አብረን ነበር። እንዳጠቃላይ እዛ ቦታ ላይ ቦታ ይዘን ቁጭ ብለን ነበረ እና እንዳጋጣሚ እነዚህ ሰዎች መጡ። ሲመጡ ሶፊያን
ኃይላችንን በመጠቀም መቼ የት ቦታ ማጥቃት እናደርጋለን የሚለውን ነገር ታምራት ማለት የክፍለ ጦሩ ዘመቻ ኃላፊ የነበረ ሻለቃ ነው እየተዋጋን ያለ ነው እና እንዲገደሉ መምሪያ ወረደለት መረብ ነው የኛም ብርጌድ አመራር ነበረ ማንም አውራ ዘለልና የመንደር ዱርዬ ተነስቶ ኢትዮጵያን ለመበጣጠስ የሚፈልገው የማይቻል መሆኑን ማሽት እንደገቡ ታናጣን በሰዓቱ ተበታትነ ስለነበር አልተገናኘንም ነበር እና በዛን ግዳይ እኔ ጋር ያለው ቪዲዮ መቀመጥ ያለበት የድርጊት ሲፈጸም መደረግ የሌለበት ድርጊት ነው ከማን ጋር በሰዓቱ ለኛም የተነገረ እንደዚህ አይነት ነገር አልመሰለንም ነበር የወያኔን የጊዜያዊ ግማሽ ጥያቄ የሚያቀርቡ ልጆች አሉ እንዴት ይሁሉ ሲረሽናል ያሉ ነበሩ በሰዓቱ አንደኛ ሲቪል ስለለበሱ ሁሉ ወታደርና እነ ሶፊያን የተናገረው ለብዙሃኑ የተናገረው አይ ወታደር ሲዋጉ የነበሩ ወታደሮች እንቅስቃሴ አድርገን ተማርኩ ሙሉ ነው በሰዓቱ ውጊያ ነበር በዛን ሰዓት የኛም ሰው ተጎዳ ሰዎች ነበሩ እዛ በውጊያ ማለት ያዙ ሰዎች ናቸው እንጂ ህብረተሰብ ብሎ ነው የተናገረው ግን የዛን ሰዓት ዋሽተውን ነበረ እኛ እንደዚህ ንጹሃን ዜጎች መሆኑን አላወቅንም ሰዓቱ እኔ ደግሞ ይህን ነገር በመያዜ እኔ አሁን በአሁን ሰዓት በሚሆነው በሚፈጠረው ነገር በጣም ደስተኛ ነኝ እንደኛ ይህን ነገር እኔ ባልቀርጸው እዚህ ደረጃ ላይ ደርስ ይችላል ይህ ሁሉ ጉድ ላይ ወጣ ይችል ነበር ስለዚህ አንደኛ መንግስት በጣም ነው ለእኛ ግፍ የሰራው ማለት ነው መደረግ ያለባቸውን ነገሮች ብዙ ነገር አድርገዋል እና የኢትዮጵያ መንግስት አሁንም ቢሆን በትግራይ ላይ ያደረገው ድርጊት ተገቢ አይደለም ምን አይነት ስራ ይሰራል የሚለው ነገር ይበቃናል እኛም ወታደሮች እኔም በበኩሌ እንደ ክፍለ ጦር ራሴ ነኝ የተናገርኩት ይሄን ነገር ነበረ ተስፋዬ ይባላል ኮሎኔል ነው እንደለመድነው ይባላል ባለፈው ጊዜ መሳተፍ ነበር እኛ ቦታችን የተገደሉበት ቦታና እኛ ያለንበት ቦታ በጣም ሩቅ ነበር ቦታ ይዘው ነበር እንዲከብ የነበርነው መርፍ ተጠበቃ ላይ ነበር ያስፈልጋል ጻፋ ብቻ ናት የነበረችው የብርጌዳ ጻፋ ከዛ ሊቆም ይገባል እና እነዚህ ሰዎች እንደመጡ ሊገደሉ ከዛ ሴቶች በዚህ ግድያ ላይ እንዲደፋፈሩ ሴቶች ሀገር መከላከያ አለ እኔን የሀገር መከላከያ ሰራዊት በሰዓቱ እኔ ካሜራ ነበር አንተ ቪዲዮን ይዘህ ቀርጸህ ለቪዲዮ ግባት ይሆናል ብሎ እሱ እንትን አለኝ ከዛ ይሄድኩ ከዛ በሰዓቱ የገደሏቸው ክፍለ ጦር ዘመቻ አጃቢ የነበሩት እና የሶፊያን አጃቢ የነበሩት እና ሴቶች መፈለግ የለም ነበሩ በዚህ ግድያ ላይ ነገር መፈብረክ አለብኝ ብሎ ስማቸውን የሴቶችን ተስካላቸው ይመጣል እነሱ ውሸት ቢናገሩ ሴቶች ተሳትፎ የነበረችው አንዷ ሌሊሴ ትባላለች ወታደር ሌሊሴ እና ወታደር ጥያቄ የሌላቸው ሰዎች ናቸው ምክትል አስተዳዳሪ ውቢት መዋሸት ደግሞ ወታደር አጸደ ኃላፊነት አለብን የምናስተዳድረው ሀገር አለ ክልላቸው ኢትዮጵያ ናት ክልላቸውን እንኳን በእኛ አሃድ የነበሩ ናቸው በሰዓቱ በዚህ ድርጊት ላይ የተሳተፉ ሴቶች እነሱ ነበሩ በግዛት አንድነቷ እዚህ የሉ በሉዓላዊነቷ በሰዓቱ በግዳጅ የጭላ ግዳጅ ነው ማሽት እንደገቡ ታናጣን በሰዓቱ ተበታትነ ስለነበር ለእያንዳንዱ ለምናደርገው እንቅስቃሴ እና በዛን ህይወት ገብረን ይበቃናል በቃ እኛም ወታደሮች እኔም በበኩሌ እንደ ክፍለ ጦር ራሴ ነኝ የተናገርኩት ነገር እኔ ነኝ የቀረጽኩት ህዝባችን ሁሉም ተጨናንቆ ነበር መጨናነቅ የለም እርምጃም ይወስዱ ከሆነ በሰዓቱ ወድድሩ ነበር ቀርጫለሁ ስለዚህ ድጋፋችሁን ሰጡ ጥሬን አቀርባለሁ የመከላከያ ሰራዊትም ሀገራችንን የሀገራችንን አንድነት ሉዓላዊነትና የግዛት አንድነቷን ለማረጋገጥ የነበሩ አመራሮች አሁን ላይ የበላይ መስዋዕትነትን ለመክፈል ዝግጁ የፈጸሙትም የሉም አረጋግጣለሁ ማቃቸው የወያኔ ሰለባ ሊሆን አንገባም ስለዚህ ከጎናችሁ ቆሙላለሁ ከዚህ የበለጠ ነገርም ያደረጉ ሊኖሩ ይችላሉ አመሰግናለሁ አሁን ብዙ ተበደላለች